የእናቴ ወንድም ስራ ቦታ ምሳ አድርስለት ተብዬ እናቴ ናት የላከች። ቁጭ ብሎ መጽሐፍ ቅዱስ ያነባልሽ እና አንብብልኝ አልኩት። አነበበልኝ፣ ስለ ጌታ ኢየሱስ ክርስቶስ አነበበልኝ። እስቲል ነው በልጅነት ስለሆነ ቦታዋን ሁሉ አረሳትም። ከዛ እኔ አረሳትም እና በቃ አነበበልኝ። በየጊዜው ምሳ ምናምን ሲሄድ እሱ ያነብልኛል። ከዛ በኋላ እኔ በቃ ቸርች ከአንተ ጋር ነው የምሄደው አልኩት። እናቴ ደግሞ ሌሊት ነው የምትልከን ቤተክርስቲያን፣ ሌሊት ነው የምትነሳው። እሷ የሌሊት 9 ሰዓት በኢትዮጵያ ሄዳ አስቀድሳ ምናምን ነው የምትመጣው። ከዛ በኋላ እኔ መሄድ ጀመርኩ እዛ እና እዚህ ቸርች ቀረውና እዛ መሄድ ጀመርኩ። ከዛ እናቴ ሁለት ሃይማኖት እኔ ቤት ውስጥ አልፈልግም አረፈ ቁጭ በል ብላ ገረፈችኝ ማለት ነው። እና ጠዋት ይዛኝ ነው የምትሄደው፣ ገብርኤል ነው የምንሄደው። ከዛ የሆነ ቀን እኔ በዛው በቃ እዛው ሄዳለሁ እንጂ ልቤ ግን ያለው እዛ ነው በቃ እንትን ያለው እና እሷ በህልም ተገለጠላት። እናቴ ወደ ጌታ እንዴት መጣች? በህልሙ አየች፣ ህልም አየች ማለት ነው። ህልም አየች እና የፕሮቴስታንቶቻቸው ወደ ብዙ ጊዜ ያው ይርቅ የለ ከከተማ ርቋል የሚሰራው ወደዛ ይርቃል። እና እኔን በጣም እግዚአብሔርን ትወዳለች በጣም እና የእሷ ምስክርነት ምንድን ነው? እኔን የምትፈልጊ ከሆነ ያለሁት እዚህ ነኝ አላት። እንግዲህ ሌሊት አስቀዳሽ ነች፣ የታወቀች ናት፣ በጣም የታወቀች ናት። በትኗም በጣም እንትን የሚባል ነው። እና እኔን የምትፈልጊ ከሆነ በዚህ ነው አላት። 2-3ኛ ተደጋጋሚ ሲታያት በቃ እዛ መሄድ ጀመረች ማለት ነው። እዛ መሄድ ጀመረች። ሁላችንም ያው በጌታ እሷ በጣም ዲፕ በፊትም እግዚአብሔርን በጣም የሚፈልግ ልብ ስለነበራት በህልም ነው ራሱ የተገለጠላት 3 ጊዜ። ከዛ በኋላ ሁለቱም ቤተክርስቲያን አሳያት በህልሟ። ሁለቱንም ልጆኝንም አስታው ሁለቱንም አሳያትና ብዙ ሰው ሄድ ነበረ ወደዚህ ወደ ገብርኤል በጣም ብዙ ሰው ሄድ ነበረ። እና የዚህኛው መንገድ ደግሞ ማንም ሰው የለም፣ 2 ሰው 3 ሰው ነው የሚሄደው። እኔ ያለሁት እዚህ ነው አላት። አንቺ እኔን የሚፈልግ ልብ አለሽ፣ እኔን ነው የምትፈልጊው አላት። እና እዚህ ነው ያለሁት፣ እዚህ ይና አምልኪኝ አላት። ከዛ